ኢትዮጵያ የሚለው ስም በመጽሐፍ ቅዱስ ሱዳን ተብሎ እንዲቀየር የተደረገበት ሴራ ያውቃሉ? የጥንት ግብፃውያን የአምላክ ሀገር ብለው የሚጠሯት ምድር የትኛዋ ናት? ዛሬ በታሪካዊ ማስረጃችን ታግዘን ስለ ሀገራችን ኢትዮጵያ ጥንታዊ ስያሜዎችና ስለ ፑንት አስገራሚ ሚስጥሮችን እንመረምራለን። ከአባይ መነሻ እስከ ፑንት ምድር፣ ከኩሽ ዘር እስከ ጊዮን ወንዝ ኢትዮጵያ በታሪክ ማህደር ውስጥ ያላትን ገናና ስሞች ያውቃሉ? አንዳንዶች ታሪካችንን ለማዛባት ቢሞክሩም የቤተ ክርስቲያን ሊቃውንት ግን እውነቱን ጠብቀው አቆይተውልናል። ዛሬ የኢትዮጵያን ጥንታዊ አጠራርና ከጥንት ግብፅ ጋር የነበረንን ጥልቅ ቁርኝነት በዝርዝር እናያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አዎ ከዛሬ 20 ዓመት በፊት በ1978 ዓመተ ምህረት ኢትዮጵያ የሚለው ቃል ሱዳን በሚለው ተቀይሮ በአሜሪካ ሀገር አዲስ መጽሐፍ ቅዱስ ታትሞ መሰራጨት ሲጀምር የኢትዮጵያ ቤተክርስቲያን የሊቃውንት ጉባኤ አስቸኳይ መልስ ሰጥቶበት ጉዳዩ ባጭሩ ተቋይቷል። እኚህ ሰዎች እንዲያደርጉ ያደፋፈራቸው አሁን ኢትዮጵያ ተብላ የምታወቀው ሀገር ከዚህ በፊት በተለያዩ ስያሜዎች የምትታወቀውን ኢትዮጵያ ማለት እንዳልሆነ ግምት ስላላቸው ነበረ። በመሆኑም ይህንን ፈር የለቀቀ አመለካከት ማስተካከልና ስለ ሀገራችን ጥንታዊ ስያሜዎችን ግንዛቤ ማስጨበጥ ለቤተ ክርስቲያኒቱ ታሪክ ጥናት መሰረታዊ ነገር መሆኑ አያጠያይቅ። በሌላ አገላለጽ ስለ ኢትዮጵያ ቤተ ክርስቲያን ታሪክ ስናነሳ ኢትዮጵያ የሚለው ስያሜዋ መነሻችን ስለሆነ በቅድሚያ እንመለከተዋለን። ኢትዮጵያ በጥንት ግብፃውያን አጠራር ምን ይመስላል የሚለውን ስንመለከት አንደኛ ፑንት ብለው የጠሯት ነበረ። ይህን ስያሜ አስመልክቶ ሁለት አይነት አስተያየቶች አሉ። የመጀመሪያው ፑንት የተባለው ስም ከአራቱ የካም ልጆች አንዱ ከሆነው ከፉት ጋር ይመሳሰላል የሚለው ነው። በመጽሐፍ ቅዱስም አራቱ የካም ወንድ ልጆች ስም ተጠቅሷል። እነዚህም ጽራይም፣ ኩሽ፣ ከነአንና ፋጥ ናቸው። ዘፍጥረት ምዕራፍ 10 ላይ እንደምናነብ እዚህ ላይ ኢትዮጵያን ያቀናት የካም ልጆች የካም ዘሮች ናቸው የሚለው ትውፊታዊ ምስክርነት ስላለ ምናልባት በዚሁ ምክንያት ሀገሪቱ ፑንት የሚለውን ስያሜ ከካም ልጆች አንዱ በሆነው በፋጥ በሚለው አግኝታ ሊሆን ይችላል የሚል ነው። በሌላ በኩል ሁለተኛው ደግሞ የጥንት ግብፃውያን የታሪክ ማስረጃዎች በአፍሪካ ቀንድ ፑንት የሚል ጥንታዊ መንግስት እንደነበረ ያመለክታል። በእርግጥ የዚህ ጥንታዊ መንግስት ትክክለኛው የግዛት ወሰን ወይም ድንበር የታወቀ ባይሆንም የዛሬዋ ኢትዮጵያ በዚህ ስር እንደምትጠቃለል መረጃዎቹ ይጠቁማሉ። በጥንታውያኑ ግብጾች የአጻጻፍ ዘዴ ሂሮግራፊክስ በፒራሚዶች ላይ የተጻፉ መረጃዎችም ግብፃውያን ፈርዖኖች ውድና ብርቅ የሆኑ እቃዎችን ከፑንት ያገኙ እንደነበረ ያመለክታል። በተለይም ዕጣን፣ የዝሆን ጥርስ፣ ወርቅ፣ ከርቤና የአይን ኩል ዋና ዋናዎቹ ናቸው። እነዚህ ነገሮች በተለይ ከሌሎቹ በተሻለ በኢትዮጵያ ክልል ውስጥ ሊገኙ እንደሚችሉ መገመት አያዳግትም። ለሌሎች መረጃዎችም ይህንኑ የሚያጠናክሩ ናቸው። ሁሉንም ምንጮች ስንመረምር ፑንት ተብሎ ይጠራ የነበረው የመንግስት ስያሜ ግብፃውያን ፑንት ብለው ከሚጠሩት ጋር ተመሳሳይ ሊሆን እንደሚችልና መሰረቱ የዛሬዋ ኢትዮጵያ መሬት አካባቢ ሊያካትት እንደሚችል ያመለክታል። ከሚታወቁት ታሪካዊ ማስረጃዎች ሌላ በሁለቱም ሀገሮች በግብፅና በኢትዮጵያ በጋራ የሚታወቁ አንዳንድ ባህላዊ ቁሶች ይህንኑ ሀሳባችንን የሚያጠናክሩ ናቸው። ለምሳሌነትም የተወሰኑትን እንመለከታለን። አንደኛ የኢትዮጵያና የግብፅ ቆነጃጅት የሚጠቀሙበት የአይን ቅባት በሁለቱም ሀገር ሰዎች እስከዛሬ ድረስ በተመሳሳይ መጠሪያ ኩል በመባል ይታወቃል። ሁለተኛ በሀገራችን የምንጠቀምባቸው አንዳንድ ጌጦች ለምሳሌ አምባር፣ ጨሌ ለመቁጠሪያ የግብፃውያን ተጽዕኖ ያለባቸው ናቸው። ሶስተኛ ለቤተ ክርስቲያን አገልግሎት የሚውለው ዕጣን ጥንታውያን ግብጾች ለአምልኮት ይጠቀሙበት እንደነበረ የሚታወቅ ሲሆን አሁንም በሁለቱ ሀገሮች በተመሳሳይ መጠሪያ ዕጣን ተብሎ ይታወቃል። አራተኛው ጽናጽል፣ ዋሽንትና የመሳሰሉት የመዝሙር መሳሪያዎች ጥንተ መሰረታቸው ግብፅ እንደነበረ መረጃዎች ይጠቁማሉ። አምስተኛው አሁን በዝዋይና በጣና ሐይቆች አካባቢ የሚያገለግሉ ጀልባዎች ከጥንት ግብፃውያን ጀልባዎች ጋር በጣም ይመሳሰላሉ። በሁለተኛነት ቶኔቶር ነው። ትርጉሙም የአምላክ ሀገር ማለት ነው። ግብፃውያን የዛሬዋን ኢትዮጵያ በዚህ ስያሜ መጥራታቸው በሁለት አበይት ምክንያቶች ሊሆን እንደሚችል ይታመናል። ይኸውም የመጀመሪያው ለግብፃውያን የስልጣኔ መሰረትና የኑሮ ዋስትና የሆነው የናይል ወይም ደግሞ አባይ ወንዝ መነሻ ስለሆነ ሲሆን ሁለተኛው ደግሞ ጥንታውያን ግብጾች ለአማልክቶቻቸው የሚቀርቡት ዕጣንና ሌሎች ውድ የሆኑ ሽቶዎች ከኢትዮጵያ ያገኙ ስለነበር ነው። ሶስተኛው የኩሽ ምድር ብለው ይጠሯታል። ይህ ስያሜ ግብጾች ከሀገራቸው በስተደቡብ ያለውን ሰፊ ቦታ የሚያውቁበት ሌላኛው መጠሪያ ነው። ሊቀ ነቢያት ሙሴ ብሉይ ኪዳንን ሲጽፍ ኢትዮጵያን የኩሽ ምድር እያለ መግለጹ በግብፅ ምድር ተወልዶ ያደገና የግብፃውያንን ባህልና ቋንቋ ያውቅ ስለነበር ነው። የመጽሐፍ ቅዱስ ሊቃውንት ደግሞ ኢትዮጵያ የኩሽ ምድር ተብላ ስትጠራ የነበረችበት ምክንያት የካም የመጀመሪያው ልጁ የኩሽ ዘሮች ስለሰፈሩባት እንደሆነ ይገልጻሉ። ዘፍጥረት ምዕራፍ 10 ላይ እንዳለው ከጌታ ልደት በፊት በ284 ዓመት ብሉይ ኪዳን ከዕብራይስጥ ወደ ግሪክ ወደ ጽር የተረጎሙት ሰባው ሊቃውንት ሙሴ ኩሽ እያለ የጻፈውን ኢትዮጵያ በሚል ቃል የተኩትም በዚህ ምክንያት ነው። አስቀድሞ እንደተገለጸው አንዳንድ ሰዎች ጥንታውያን ግብጾች ኩሽ በማለት የሚጠሩትን አካባቢ የዛሬዋን ሱዳን በማለት ይገልጻሉ። ሆኖም ግን ይህ አባባል
አባባል ለማመን እንደሆነ ሊቀ ነቢያት ሙሴ ከጻፈው የመጽሐፍ ቅዱስ ክፍል መረዳት እንችላለን። ይህንን አባባል ለማን እንደሆነ ሊቀ ነቢያት ሙሴ ከጻፈው የመጽሐፍ ቅዱስ ክፍል መረዳት እንችላለን። በመጽሐፍ ቅዱስ የሁለተኛው የወንዝ ጊዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከባል ዘፍጥረት ምዕራፍ 2 ቁጥር 13 ላይ በማለት ተጽፏል። በመጽሐፍ ቅዱስ ጊዮን ተብሎ የተጠራው የአባይ ወንዝ ደግሞ የሚከበው በዛሬዋ ኢትዮጵያ የሚገኙ አካባቢዎች እንጂ ሱዳንን እንዳልሆነ ግልጽ ነው። ወደ ተመልካቾቻችን በዛሬው ዕለት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜዎችን ከማየታችን በፊት ኢትዮጵያን በጥንት ግብፃውያን አጠራር ምን ተብላ ትጠራ እንደነበረ ተመልክተናል። በቀጣይ ፕሮግራማችን እንግዲህ የምንመለከተው የጥንት ኢትዮጵያ በጥንት ግሪካውያን አጠራር ምን ተብላ ትጠራለች የሚለውንና ሌሎች የመጠሪያ ስያሜዎቿን በቀጣይ ፕሮግራማችን እንመለከታለን። ስለተከታተላችሁን እናመሰግናለን። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። ላይክ፣ ሼር ማድረግ ቤተሰብ የሆኑ ይቆየን።